ስምን እንዳትረሳው ግን ተወሩት። ሰው በጣም ሲበስል ነው ራሱን የሚክደው። በጣም ስትበስሉ ነው የምትጠፉት። እልቅ ትላል። ኢየሱስ ብቻ ይሆናል ወሬ። በጣም ጌታ በእናንተ እንዲታይ የምትፈልጉ ከሆነ በጣም ዝቅ ብሎ ነው። አሁን እኛ እኮ ከግብፅ ወደ ከነዓን ብዙ የማይገርመን ከሲኦል ወደ ሰማይ ገብቶ ነው። አሁን ሙሴን በጣም የማናደንቀው እኮ ኢየሱስ መሪ ሆኖበት ነው። የ430 ዓመት ባርነት ተሰበረ። ምንም የማይመስለን የዘላለም ሞት ተሰብሮ ነው። ሰው ስለሚወድ ነው የወረደው። አትንካኝ አይልም። ካልፈለገማ እኮ ለምንስ የመጣው? እሱ እኛን ፈልጎ ነው። ስንይዘው ደስ ይለዋል፣ ስንጎትተው ደስ ይለዋል። እሱ ነው ያዳነን። አሕዛብን ማን ዞር ብሎ ያየናል? ይሄ ትሕትናው ዝቅ ማለት እኮ ነው ያገኘን። አይሁዳዊ ኦኬ፣ ሕግ አለው፣ ነቢያት አሉት፣ አባቶች ተብለዋል። እኛስ ማንም ዞር ብሎ አያየንም። ኢየሱስ እኮ ነው የነካን። አይሁዳዊ እኮ አይጨብጥህም። አምላክ ነው ወርዶ የጨበጠ። አይሁዳዊ አንድ ተራ አይሁዳዊ እንዲቻ ይነካል። ተረክሰኛል ይላል። አምላክ ወረዳ እቅፍ አረገኝ፣ ጥግት አረገኝ፣ ንካኛለኝ፣ እመነኛለ። አመንኩ ስለ የዘላለም ሕይወት። አይሁዳዊ ስሜን መጥራት ሲከብደው እግዚአብሔር ልጆቼ አለ። ይሄ ነው ድነት። ይሄን ነው ቫልዩ የምናደርገው እዚህ። ኢየሱስን ለማድመቅ ብሉይ ኪዳንን ትራቭል ያደርጋል። በላዩ ላይ በረረበት። በላዩ ላይ ጨካኝ ነው ሲጽፍ። እማይተው ይተዋል። መመኪያቸውን ከእጃቸው ይነጥቃቸዋል። የተደገፉበትን ይነጥቃቸዋል። መሬት ላይ ጥሎ አንስቶ ኢየሱስ ጋር ያስደግፋቸዋል። ጨካኝ ነው፣ አይራራም። እኔ ብጽፈው እንደሱ አልጽፈው። አሕዛብ ነኛ እኔ። ዕብራዊ ስለሆነ ተደራሲ እፈራዋለሁ። እሱስ የነሱ አይነት ነው፣ አይሁዳዊ ነው። የነሱ አባቶች የሱም ናቸው። ስለ ኢየሱስ ለመጻፍ ሲል ብዙ ነገራቸውን ያፈርሰዋል። በእውነት ኢየሱስን ለማድመቅ የማይሳሳ የማይራራ ለእኛ ብሎ የማይጠነቀቅ ድርምስ አድርጎን ኢየሱስን የሚያስገባል። ስሙን የማይጽፍ ሰው አደገኛ ነው። ስምን እንዳትረሳው ግን ተወበሉት። ወዳችሁ ነው አክሊል እንዲኖራችሁ እኮ። ስምን ሳትጠቅስ ኢየሱስ ኢየሱስ ካልክ አክሊል አለ። ስምን ከጠቀስክ ችግር የለውም ትገባለህ፣ ግን አክሊል የለም። ሰው በጣም ሲበስል ነው ራሱን የሚክደው። በጣም ስትበስሉ ነው የምትጠፉት። እልቅ ትላል። ኢየሱስ ብቻ ይሆናል ወሬ፣ ንግግር፣ ጩኸት የምትለው ኢየሱስ ኢየሱስ ብቻ። እኔ ካበዛው ገና ነኝ። ኢየሱስ ጋር ከቆያችሁ ግን ኮንሱም ክብር በባህሪው ይበላል። እግዚአብሔር እኮ አትጠጉኝ የሚለው ለምን መሰል? ጥርግ ነው የሚያደርግ። ግሎሪ ባይ ኔቸር ኮንሱም ነው የሚያደርገው። ኢየሱስ ኢየሱስ ካል ኢየሱስ የእግዚአብሔር ክብር ነው። በጣም ካበዛው ይበላሃል። ጥርግ ያደረገና አንተ ጠፍተህ እሱ ባንተ። አሁን እኔ አልኖርም እርሱ በእኔ ያሉት እኮ በልቷቸው ነው። አለቀ። ምን ይትረፈው? ሰውዬ ስሙን ወሰደበት። ምን ይጻፍ? ስሙ የለውም አለ። ብታቁኝ ባታቁኝ ምን ለውጥ አለው? ኢየሱስን ወቁት እንጂ ብሎ በጣም ጌታ በእናንተ እንዲታይ የምትፈልጉ ከሆነ በጣም ዝቅ በሉ። እኔም ጌታም ቆመን አይሆንማ። እኔ ዝቅ ስል ከኋላ እሱ ብቅ ይላል። አይ በጣም ሃምብል ስትሆኑ እሱ በጣም የሚወጣው። ክብርን በእኔ ግለጥ የሚል ጸሎት ብቻውን አያዋጣም። አቲቲዩዱ ትህትና ነው። እና ይሄ ሰውዬ ትህትናውን የማየው ራሱን በማጥፋት እንጂ አሁን ሌላ ሰው ቢጽፈው የላቀና የተሻለ በሚለው ቦታ እንደ 15 ስሙን አንድ ላይ ጽፍም። እንደዚህ አይነት ዕውቀት፣ እንደዚህ አይነት የብሉይ ኪዳን መጽሐፍት ዕውቀት፣ እንደዚህ አይነት ስለ ክርስቶስ ኢየሱስ ያለ መረዳት በጣም አስደናቂ ከሆነ እንደዚህ አይነት ሰመሪ። አሁን በጣም ብዙዎቻችሁ የተማራችሁ ናችሁ። አሁን እዚህ ውስጥም ስነ መለኮት ተማሪዎችም አስተማሪዎችም እያየው ነው። ሰመሪ እኮ ሲሰራኛ አሁን ስንም እንዲ ሰመሪ አይደል ሲቃይ አያጥርም። ጸጋ ይፈልጋል። ምን አይነት የእግዚአብሔር ጸጋ ነው የበዛለት! ግን የለም፣ እሱ የለም። እግዚአብሔር አብስሎ ያጥፋል። አሜን ነው። አብስሎ ያጥፋል። እግዚአብሔር ለአባቶቻችን በልዩ ልዩ መንገድ በተለያየ ዘመን በነቢያት ተናግሮ ብሎ ዘጸአት 14ን እንደ ቀልድ አለፈ። ቀይ ባህር ተከፍሎ እኔ አሁን እዚህ ሰብኬዋለሁ ስንቴ። ለእኛ እኮ ባለው ቀይ ባህር ተከፍሎ አይ ቲንክ እኛ በገባን መንገድ ሙሴ ራሱ የሰበከው አይመስለኝም። እንዲህ የተራመዱት ሰዎች ራሱ የኛን ያህል ያዩት እኛ በስሪዲ እኮ ነው ያየነው።
አይደል? በባህር መሃል ስንሄድ እንትኑ ሲመጣ በዚህ በኩል ከጀርባ ፈርዖን ከፊት እኛ ምክንያት ሲስተማቲካሊ ያለቀ ትምህርት ይዘን ስለምናወራ እነሱ ግን ገና እየሄዱ ነው፣ ወክ እያረጉት ነው። እኛ ያለቀ ትምህርት ላይ ቆመን ነው ኒው ቴስታመንትም ስለገባን ያንን የሚያክል ወርቃማ ታሪክ ልዩ ልዩ መንገድ ብሎ አለፈው። ለእስራኤላዊ ማለት ቀይ ባህር የኢየሱስ የመስቀል ሥራ መጥቶ እኮ ነው ከግብፅ ወደ ከነዓን። ወርቃማ ታሪኳ እኮ ነው። አሁን እኛ እኮ ከግብፅ ወደ ከነዓን ብዙ የማይገርመን ከሲኦል ወደ ሰማይ ገብቶ ነው። አሁን ሙሴን በጣም የማናደንቀው እኮ ኢየሱስ መሪ ሆኖበት ነው። የ430 ዓመት ባርነት ተሰበረ። ምንም የማይመስለን የዘላለም ሞት ተሰብሮ ነው። ፈርዖንን የምናቃልለው እኮ ሰይጣን ወድቆ ነው እንጂ ዘጸአት እኮ የእስራኤል ወርቃማ ታሪክ። መዝሙር 136 መዝሙር 105 ሂዱና አንብቡ። የእስራኤል ወርቃማ ታሪክ ከተባለ የሚዘመረው ከግብፅ ወደ ከነዓን የወጡበት እኮ ነው እንዴ። ዳዊት ሲዘምረው አሁን ይሄ ሰውዬ እንደ ቀልድ ያለፋት ዳዊት ሲዘምረው አሁን ሙሴ ቀይ ባህር ተከፈለ ብሎ ነው የጻፈው ዘጸአት ላይ። ዳዊትስ ተከፍሎ አይደለም አለው፣ ባህር ሸሽታ ነው አለ። ባህር ለምን ሸሸች አለ? ተከፍሎ ነው የሚለው አይደለም አለ። ዳዊት ሸሽቶ ነው። እንዴት? የያዕቆብን አምላክ አይታ። አሁን ሙሴ በትሬን ሳነሳ ባህር ተከፈለ ብሎ ነው የጻፈው። ዳዊት ሲገባው ሙሴ በትር አንስቶ አይደለም፣ እግዚአብሔር ከኋላ መጥቶ ነው አለ። በትርማ በትር ነው። ምን በትር ሁሉም ሰው እጅ ላይ አለ። ያዕቆብ መጣና ቆመ። ሲቆም ቀይ ባህር ከፊቱ አለ። አልሸሸም። ቀይ ባህር የትም አልሄደም። ያዕቆብን ያውቀዋል። የያዕቆብ አይነት ስንት ሕዝብ ያውቃል? ቀይ ባህር ከኋላው እግዚአብሔር ግብፅ ጨርሶ መጣ። ግብፅ ጨርሶ መጥቶ ከኋላቸው ብቅ ሲል የያዕቆብን አምላክ አየችው። ባህር ከኋላ ስታየው ባህር ተከፍሎ አይደለም ሸሽቶ ነው ማለት ሮጦ አምልጦ ነው እንደማለት ነው። ባህር ሮጦ ሲያመልጥ እኔውም ባህር ኤችቶ እንደሆነ አውቃለሁ። ውሃ ኤችቶ ነው ስንማር፣ ግን ይሰማል ያያል ማለት ሸሸ። መጣ ተባብለው እና ሃይድሮጅንና ኦክሲጅን በዚህ በጣም ማይትሊ በተለያየ ዳይሜንሽን የተነገረ ወርቃማ ታሪክን ልዩ ልዩ መንገድ አለው። እንደቃል ልዩ መንገድ አለ። ሙሴን የሚያክል ነቢይ አይደለም እኮ ሙሴ። መስፍንም ነው፣ ካህንም ነበር። በኋላ ላይ እኮ ነው ነቢይነት እንደገና የመጣው። 3 ኦፊስ ይዞ ሙሴ፣ ሳሙኤልና ኢየሱስ ብቻ ናቸው በዚህ ኦፊስ በእስራኤል መካከል ያገለገሉ። ይህንን የሚያክል ግዙፍ ሙሴ እኮ ሲሞት ዘዳግም 34 ሙሴ አልጻፈው። ሙሴ ሞተ ብሎ ነው 34። ስለዚህ ኢያሱ ነው የጻፈው። ሊጽፈው የሚችለው ኢያሱ ነው። የእግዚአብሔር ባሪያ ሙሴ ሲሞት ይላል። ትዝ ይላችኋል። አይኑ አልፈዘዘም፣ ጉልበቱም ደግሞ አልደነዘዘም ይላል። ብርቱ ነበር። በ120 ዓመቱ እኮ ነው። ከዛስ በፈርዖንና በግብፅ ምድር ላይ በእስራኤል ልጆችና በምድረ በዳው ላይ እነዛን አስፈሪ ምልክቶች እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ሙሴ ያለ ሰው አይነሳም ብሎ ነው የዘጋው። እኔ ይወረኛል ከፈርዖን ቤተ መንግሥት ወደ ምድረ በዳ ወክ ያደረገው ሰውዬ አይነሳም እንደዚህ አይነት ሰው ተባለ። ሙሴ ምን ብሎ ነው የተነበየው? እንደኔ ያለ ነብይ አለ። ኢየሱስን እኮ ነው የጠራው። እንደኔ ያለ ብሎ ነው ታውቃለህ ሜንሽን ያደረገው። ይህንን የሚያክል ግዙፍ ሰው ነቢያት የሚለው ጎራ ውስጥ ቀላቀለው። ከኢየሱስ ጋርማ ትከሻ አይለካካም ብሎ ጨካኝ ነው። ለእኔ እናንተ ኢትዮጵያዊ ነን፣ ምንም አይመስልንም። ወይ ጉድ ነው ምንድነው? እስራኤላዊ ድንጋይ ይዞ ነው የሚሰማ። ታቃ እኔ አይደለም አዲስ ኪዳን ድረስ የተሻገረ ታሪካቸው ነው። ብሉይ ኪዳን እየወገሩ ነው የኖሩት። አዲስ ኪዳን እስጢፋኖስን የድንጋይ ክምር አድርገው እግዚአብሔር ይመስገን ብለው ወደ ቤት እኮ ነው የሚሄዱት። አንተ ዕብራዊ አቁመህ ሙሴን ያንን ወርቃማ ታሪክ በፊት ለፊታቸው ዞር አድርገው የሚበልጠው እያናናቀው አይደለም፣ ሙሴን ያከብረዋል። በሚቀጥሉት ምዕራፎች ላይ በጣም አስደናቂ በሆነ መንገድ እንደዚህ ደብዳቤ ጸሐፊ ሙሴን ያብራራ ሰው የለም። አዲስ ኪዳን በጣም ዲፕ ነው ስለ ሙሴ፣ ግን ከኢየሱስ ጋር ይለካካል። አንተ የፀሐይ መቆም ይረሳል እንዴ? ኢያሱ 10 ፀሐይ አቆማችሁ ታውቃላችሁ? በጣም ኖርማል ሆናችሁ ነው እንዴ? ፀሐይ ቆማ አታውቅም። የቆመችው ከተፈጠረች ጊዜ ጀምሮ የቆመችው ኢያሱ 10 ላይ ነው። ኢያሱ 10 ነው ፀሐይ ቆማ የምታውቀው። ቆማ አታውቅም። ኢያሱ እየተዋጋ እያለ ልዩ ልዩ መንገድ ያኮላል ሰውየው እንደ ቀልድ እየተዋጋ ኢያሱ 10 ላይ ሲያዩ ጦርነቱ አያልቅም። ፀሐይ መጥለቋ ነው።
አሁን እኛ ብንሆን ምንድን ነው የምናደርገው? ወደ ሀገሬ ልመለስና ነገ ሲነጋ መጥቼ እዋጋለሁ ነው የምንለው። ኢያሱ እኔ ከምመለስ ፀሐይ ብቆም ይቀላል አለ። አልመለስም አለ ደግሜ እዚህ ቤት እና በቃ ይቁምና ጨርሰን ነው እንመለሳለን። ለምን ሲሉት ይሄ ውጊያ የኔ አይደለም የእግዚአብሔርን ጦርነት ነው መዋጋዋል እና ያንተን ነው እየተዋጋ ያለው አቁመው አሉ። መጽሐፍ ቅዱስ ሲናገር ስሙኝ፣ መጽሐፍ ቅዱስ ሲናገር እግዚአብሔር ፀሐይን አስቆም አይደለም የሚለው። ኢያሱም እንዲህ አለ፣ ፀሐይ በገባውን ቁሚ ሲላት መጽሐፍ እንደዚህ ነው። እኔ አይደለም ያልኩት፣ ኢያሱ 10 ገብታችሁ ታነባላችሁ። እግዚአብሔር የሰውን ቃል እንደሰማበት እንደዚያ ያለ ዕለት በፍጥረት ውስጥ የለም ይላል። እግዚአብሔር የሰው ቃል ሰማ። ፀሐይ ቁሚ ሲል ኢያሱ እግዚአብሔር ሰምቶ ቀጥ አረጋት። አንድ ፀሐይ አይደለም የቆመው፣ the whole universe ነው ቀጥ አለ። ሲስተም አቆሙ። ታውቃለህ ምን አይነት ሰዎች ናቸው ሰዎቹ? ራሱ አንተ ኔቸር ከሰው ጋር ትጣላም እንዴ አንተ? ወደ ላይ እኔ ፀሐይ ትቁም እነሱ ሰፈሪንጋ እዛ ጨረቃ ያለችበት ሀገር 24 ሰዓት አረገው ጨለማውን። አንድ ቀን ቆመች ይላል። አዘገየው። እግዚአብሔር አያዳላም። ኤክሴፕሽንስ አሉት እንጂ አያዳላም። በባህሪው እግዚአብሔር አያዳላም። አሜን በሏ። አያዳላም ግን እንትን አለው። ለክብሩ ሲሆን የሚሰራው ነገር አለ። ከእግዚአብሔር በኩል ስትወግን የሚሆንልህ ነገር አለ። አዳልቶልህ አይደለም ሳይድ ስታረግ በሱ በኩል እግዚአብሔር ለክብሩ ሲል ሲያረግ ተዳልቶልህ ነው። አሁን ሲያደላለን ምናምን የሚሉ መዝሙሮች አሉ። ግን ሳይድ ስታረግ ሲሆንልህ ነው እንጂ ተዳልቶልህ አይደለም። በእውነት ነው ማለት ያው ሁላችንም ከወራን ለኔ ያዳለ ይመስለኛል። አሁን እኔ አዳልቶልኝ እኮ አይደለም ግን ሳይድ አርጉ ሁሌ። አሜን ነው እና ተዋጋ፣ ፀሐይን አስቆመ፣ ፀሐይም በገባውን ቆመች ይላል። እኔ ዝም ብሎ እንደ ድሮ ነው የተማርኩት። በእርግጥ አሁን ግን ተሻሽሎ ሳይንስ ብዙ ጊዜ ስለሚሻሻል መጽሐፍ ቅዱስ ብቻ ነው ማይሻል። እርማት የሌለው እውነት መጽሐፍ ቅዱስ ብቻ ነው። ማንም ቢናገር የሆነ ቀን ይቀየራል። የተሻለ ሲመጣ ይሽረዋል። የማይሻሻል ይሄ ብቻ ነው። እኔም የማምነው መጽሐፍ ቅዱስ ነው እና ስንማር ድሮ መሬት በፀሐይ ዙሪያ ትዞራለች የሚል ነው ትምህርት የተማርኩት። እኔ ምህዋር አላት እንትን አላት። መሬት በፀሐይ ኢያሱ ያስቆመው መሬት ነው እንዴ? መሬት ቁሚ ነው እንዴ ያለው? ፀሐይ ቁሚ ነው ያለው። ኢያሱ አይ ቲንክ አልተሳሳተም። የተሻለ አለ ወይ ሲሉ አዎ። ከሙሴ የሚበልጣል? አዎ። ከሙሴ የተሻለ እግዚአብሔር መናገሪያ መንገድ አገኘ? አዎ። ከሙሴ ይልቅ የሚቀርበው ነበረው? አለው። ይሄ የምጠቅስልን አገልጋይ ከሙሴ ይበልጣል? አዎ። ኢየሱስ ከሙሴ ይበልጣል። ኢየሱስ ከሁሉም ይበልጣል።